ይህ ራዲዮ ነጃሺ ነው። ራዲዮ ነጃሺ በሳምንት 2 ቀን ከስቶኮልም የሚያስተላልፈው ፕሮግራም አሁን ይጀምራል። ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው። ይህ የዕለተ ሐሙስ ስርጭታችን ነው። በሳምንት 2 ቀን ማክሰኞና ቅዳሜ ከኢትዮጵያ ከምናስተላልፈው ስርጭታችን ባሻገር ሐሙስ በመደበኛነት ከዚህ ቀደም እናስተላልፈው በነበረው የራዲዮ ነጃሺ አውሮፓ ዝግጅታችን ወደናንተ የምናደርስበት ዝግጅት ነው። እንግዲህ ዛሬ በተለያዩ ጉዳዮች አንስተን እንወያያለን። እነሆ ዝግጅታችን ተጀመረ። ዛሬ ወደናንተ የምናደርሳቸው የተለያዩ ፕሮግራሞች አሉን። ከዛ ውስጥ ቅድሚያ የምንሰጠው ርዕሰ ልሳን ይኖረናል። ይሄውም ቅድሚያ ሀገር ይርጋ ይላል። እንዲሁም ተፋ ያለ ውይይት አድርገናል። በመሃልም እንደዚሁ የምናቀርብላችሁ ግጥም ይኖራል። በቀለም የፈረሰ ቤት የሚል እንግዲህ ወደዚህ ይሄንን ዝግጅት ወደናንተ ለማድረስ በሂደት ላይ እያለን ዛሬ የደረሰን መረጃ ነበር። ይሄውም የፊታችን ቅዳሜ መጋቢት 21 ማለት ነው ሊደረግ ታስቦ የነበረውና 300 ሰዎች ይገኙበታል የተባለው የሙስሊሙ የተቋም አመቻች ኮሚቴ ጠቅላይ ሚኒስትሩ በተገኙበት ሊያደርግ አስቦት የነበረው ጉባኤ በብዙ ሙስሊሞች ሲጠበቅ የነበረ ነው። ይህ እንደማይደረግ ወይንም ደግሞ ላልተወሰነ ጊዜ መተላለፉን ሰምተናል። በዚህ ጉዳይ ላይ የተወሰነ የምንለው ነገር ይኖራል። እንግዲህ ወዳጆቻችን ዛሬ ቶፊቅ ደጉና ሙሐባ ጀማል እየመራን አብረን እንዘልቃለን። ኤልያስ ረሺድም አብሮን ይኖራል። መልካም ቆይታ። በቅድሚያ ሀገር ይረጋጋ። ሀገራችን ኢትዮጵያ ላለፉት 27 ዓመታት በፍጹም አምባገነንነት ስትገዛ ከቆየች በኋላ ከፍተኛ መስዋዕትነትን በጠየቀ የህዝብ ትግል ለውጥ መጥቷል። ስለመብታቸው በመታገላቸው ብቻ እንደ ጠላትና አሸባሪ ተፈርጀው በየእስር ቤቱ ሲማቅቁና ከፍተኛ የሰብአዊ መብት ጥሰት ሲፈጸምባቸው የነበሩ በበርካታ 10 ሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። የህዝብ መብትና ነጻነት ይከበር በሚል ድምጻቸውን በዓለም አቀፉ መድረክ በማሰማታቸው ብቻ ወደ ትውልድ ሀገራቸው እንዳይገቡ ተከልክለው የቆዩ በውጪ ሀገራት የሚኖሩ ኢትዮጵያውያን ወደ ናፈቀቻቸው ሀገራቸው መግባትና ከወዳጅ ዘመዶቻቸው ጋር መገናኘት ችለዋል። ሐሳብን በነጻነት መግለጽ በህይወት ቁማር የመጫወት ያህል ይቆጠርበት የነበረው ዘመን አብቅቶ ሰዎች የመናገርና የመጻፍ መብቶቻቸውን ለገንቢ ብቻ ሳይሆን ለአፍራሽም ተግባር በይፋ የሚጠቀሙበት ምዕራፍ ተከፍቷል። አዲሱ በዶክተር አብይ የሚመራው መንግስት ስልጣን ላይ ከወጣበት ጊዜ አንስቶ የሆኑ ለውጦች በርካቶችና መሰረታዊ የሚባሉ ናቸው ቢባል ማጋነን አይሆንም። ሆኖም ግን አዎንታዊ የሆኑትንም ያህል ሀገራችን በርካታ አሉታዊ ክስተቶችንም በማስተናገድ ላይ ትገኛለች። በህዝቦች መካከል ካሉ ግጭቶችና መፈናቀሎች በተጨማሪ አንዳንድ አካባቢዎች ላይ እየታየ ያለው ሁኔታ ሀገሪቱ ውስጥ እየታየ ያለውን ለውጥ ወደ ኋላ እንዳይቀለብስ የሚያሰጋ እየሆነ በመምጣት ላይ ይገኛል። ማዕከላዊ መንግስት በክልሎች ላይ ያለው አቅም ክፉኛ የተመናመነ እንደሆነ የሚያሳብቁ በርካታ ሁኔታዎችን እየታዘብን ነው።
አንዳንድ ክልሎች በክልሎቻቸው ውስጥ ሕግን ለማስከበር ያላቸው አቅም እጅግ ውሱን ሆኗል። በተለይ በአማራ ክልል ያለው ሕግና ስርዓት አልበኝነት ከሁሉም በላይ አሳሳቢ ሆኗል። መንገድ እየዘጉ የጭነት መኪናዎችን በመዝረፍና በደቦ ፍርድ ሰውን በጭካኔ ጨፍጭፎ ከመግደል አልፎ የጅምላ ጭፍጨፋዎች ሲፈጸሙ ሰዎች ሐሳባቸውን በነጻነት እንዳይገልጹ ሲታገዱና እገዳውንም የተቃወሙ ሲደበደቡ ህዝቦች በነጻነት የመደራጀት መብታቸውን ለመጠቀም በመነሳታቸው አሰቃቂ ወንጀል ሲፈጸምባቸውና የእምነት ቦታዎች በመንደር ወመኔዎች ሲደፈሩ እየተመለከትን ነው። አብዛኞቹ ወንጀሎች እየተፈጸሙ ያሉት በድብቅ ሳይሆን በገሃድ ቢሆንም ለአብዛኞቹ ወንጀሎች ማንም በኃላፊነት ሲጠየቅ እየታየ አይደለም። የህዝቦችና የንብረቶች ከቦታ ወደ ቦታ በነጻነት የመዘዋወር መብት ክፉኛ የተገደበ ከመሆኑም በላይ የፖለቲካ ፓርቲዎችም ከቦታ ቦታ ተዘዋውረው ከህዝብ ጋር የመወያየት መብታቸው በጋሬጣዎች የተሞላ እየሆነ መጥቷል። ተጻራሪ አመለካከቶች በሚያራምዱ የፖለቲካ ኃይላት መካከል ያለው ልዩነት እየሰፋና እየከረረ ከመሄዱ የተነሳ ማዕከላዊ ወደ ሆነው መንገድ ለመምጣት ያለው እድል ጠቧል። ነገር የሚያራግብና የሚያቀጣጥል እንጂ የሚያረግብ ጠፍቷል። የአብዛኛዎቹ አዲስ መጥ ፖለቲካዊ እንቅስቃሴዎች መሰረት ጽንፍ ረገጥነት በመሆኑ የሀገሪቱ አለመረጋጋት ፈጽሞ ከቁጥጥር ውጪ እንዳይሆን ያሰጋል። በዶክተር አብይ የሚመራው መንግስት ምንም እንኳን በበጎነት ለተመዘገቡት በርካታ ለውጦች ምክንያት ቢሆንም አሁን ላለው ያለመረጋጋትም አንዱ ምክንያት እንደሆነ ይታመናል። የዶክተር አብይ መንግስት ስልጣን ላይ ከወጣ ጊዜ አንስቶ ህዝቡን በአንድ መድረክ ለማሰባሰብ በሚል ያደረጋቸው ንግግሮችና ያንጸባረቃቸው ግልጽ ያልሆኑና ሁሉም ወገን ለራሱ በሚመቸው መንገድ ሊተረጉማቸው በሚችላቸው አቋማት የተነሳ ህዝብ ላይ ብጅታ የተፈጠረ ከመሆኑም በላይ የመንግስትን ሉዓላዊነት የሚፈታተኑ ግልጽ የሆኑ ትንኮሳዎች ሲፈጸሙ ያሳየው እርምጃ የመውሰድ ዳተኝነት ለችግሮች መባባስ ትልቅ ሚና ተጫውቷል። ጠቅላይ ሚኒስትሩ ስልጣን ከያዙ ጊዜ አንስቶ የሚወስዷቸውን እርምጃዎች የሚገሩበትን የአስተዳደር መርህ ግልጽ አድርገው ባለማስቀመጣቸው የተነሳ ዜጎች ደጋፊ ወይንም ተቃዋሚ ለመሆን ተቸግረዋል። ጠቅላይ ሚኒስትሩ የሚመሩበት የአስተዳደር ፍልስፍና ግልጽ ባለመሆኑ ሳቢያ ለተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ክስተቶች የሚወስዷቸውን እርምጃዎች መገመት አዳጋች ሆኗል። መንግስታቸው ለተለያዩ ክስተቶች ያለው የትዕግስት ልክ የሚወሰንበት የፍልስፍና ማዕቀፍ በግልጽ ባለመቀመጡ ሰው የቱ ድረስ መግፋት እንደሚችል ለመገመት የተቸገረበት ሁኔታ ይታያል። ከዚህም ጋር ተያይዞ በርካታ ወገኖችና ቡድኖች ይህንን ክፍተት በመጠቀም የራሳቸውን ቡድን ድርሻ ከፍ ለማድረግ በሚል የሀገርን ህልውና አደጋ ላይ ሊጥል የሚችል እንቅስቃሴ እያደረጉ ይገኛሉ። ይህ ሁኔታ በአስቸኳይ መፍትሄ ካልተሰጠው ለመውጣት አስቸጋሪ ወደሆነ አዘቅት ውስጥ ልንገባ እንችላለን የሚል ስጋት አለን። ጠቅላይ ሚኒስትሩ በቅርቡ ባደረጉት ንግግራቸው አሁን ሀገራችን ውስጥ ያለው ያለመረጋጋት የተጠበቀና ለሚቀጥሉትም 10 ወራት እንደሚዘልቅ ከዚያ በኋላ ግን እንደሚረጋጋ ነግረውናል። ቡና ሰክኖ ጣፍጦን የምንጠጣው በመጀመሪያ ከተፍለቀለቀ በኋላ ነው በሚል ምሳሌም አሁን ያለውን የሀገራችንን ሁኔታ ለማስረዳት ሞክረዋል።
ለረጅም ዓመታት ታፍኖ የኖረ ህዝብ ነፃነት ሲያገኝ የሚይዝ የሚጨብጠውን የሚያጣበትና በዚህ ሂደት አንዳንድ ያለመረጋጋቶች ሊፈጠሩ እንደሚችሉ ብዙዎች ከመነሻውም የገመቱት በመሆኑ የጠቅላይ ሚኒስትሩን አባባል መረዳት ይቻላል። ነገር ግን መንግስታቸው በአሁኑ ሰዓት እያሳየ ያለውን የማስተካከያ እርምጃ የመውሰድ ዳተኝነት ከግምት ውስጥ ስናስገባ ይህ በአሁኑ ሰዓት ያለውና እያደገም የመጣው ስርዓት አልበኝነት እንዴት ብሎ ከ10 ወራት በኋላ እንደሚሰክን ለመረዳት ቀላል አይደለም። ጠቅላይ ሚኒስትሩ በንግግራቸው ደጋግመው እንዳሉት ለምርጫው የቀረው 1 ዓመት ብቻ ነው። ሀገራችን አሁን ባለችበት ሁኔታ የፖለቲካ ፓርቲዎች እንደልባቸው ተንቀሳቅሰው ደጋፊዎቻቸውን ለማግኘትና የምርጫ ቅስቀሳ ማድረግ በማይችሉበት ሁኔታ እንዴት ነው ህጋዊና ዓለም አቀፍ መመዘኛን ያሟላ ምርጫ ማድረግ የሚቻለው? በመጋቢት ወር ይደረጋል ተብሎ ሲጠበቅ የነበረው የቤቶችና ህዝብ ቆጠራ ላልተወሰነ ጊዜ እንዲዛወር ምክንያት የሆኑ ነገሮች በሙሉ ባልተቀረፉበት ሁኔታ እንዴት ነው ፉክክር ያለበት ምርጫ ማካሄድ የሚቻለው? እነኚህን ለመሳሰሉ ጥያቄዎች ጠቅላይ ሚኒስትሩ ግልጽ የሆኑ ምላሾችን መስጠት ይጠበቅባቸዋል። ሀገራችን ባልተረጋጋችበት ሁኔታ ስለ ኢኮኖሚ እድገት፣ ፕሮጀክት አፈጻጸም፣ ታክስ አሰባሰብ፣ ህዝብ ቆጠራ፣ ምርጫ ወዘተ መናገር ከንግግር አልፎ መሬት ወርዶ የመተግበር አቅሙ ላይ እምነት ስለማይኖር የረባ ፋይዳ ይኖረዋል ብለን አናምንም። ስለዚህ ቅድሚያ ለህዝቦች በነጻነት ከአንድ ቦታ ወደ ሌላው የመዘዋወር መብት መከበር፣ ለህዝቦች የዜግነት መብት መከበርና ሀገር ለማረጋጋቱ ይሰጥ እንላለን። አላሁ አለም። ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው። በሳምንት አንዴ ሐሙስ የሚቀርብላችሁ ራዲዮ ነጃሺ አውሮፓ ነው። እንግዲህ ርዕሰ አንቀጻችንን ተከታተላችሁ። ቅድሚያ ሀገር ይርጋ የሚለውን ቀጣይ ዝግጅታችንን ከማቅረባችን በፊት ሙሐባ ወደሚቀጥለው ከመሄዳችን በፊት ይሄንን ስርጭት እያዘጋጀን ሳለ እንግዲህ በግቢያ ላይ እንደተከስኩት የሙስሊሙ የተቋም አመቻች ኮሚቴ ወይም 9ኙ ኮሚቴ የሚባሉት ለረጅም ጊዜ ሲሰሩበት የነበረና የተለያዩ ቅዶችን ሲያወጡ የተለያዩ ጥናቶችን ሲያደርጉ የተለያዩ ጣውረዶች ውስጥ የታለፈበት ሂደት ነበር። እንግዲህ የፊታችን ቅዳሜ መጋቢት 21 ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩና የሰላም ሚኒስትሯ በተገኙበት ጉባኤ ይደረጋል። 300 ሙስሊሞችም ከተለያየ ቦታ በተለያየ ከሁሉም ሳይድ በሆነ ሁኔታ ተገኝተው ይህ ጉባኤ ይደረግና እልባት ይሰጠዋል የሚል ነገር እንግዲህ በተለያየ መንገድ ከጠቅላይ ሚኒስትሩ ጀምሮ የኮሚቴዎቹ አባላት በተለያየ መንገድ ሲናገሩት ነበር። ረጅም ጊዜ ሲጠበቅ የነበረ ነው። ጉባኤው ሲንቀራፈፍ ወይንም ሲከለስ ሲራዘም የመጣ ሁኔታ ነበር። ይሄኛው ግን የመጨረሻ ተደርጎ ተወስዶ ነበር። አሁንም ያ ነገር እንዳልሆነና ጭቅጭቅ ያስነሳበት ሁኔታ ነው ያለው። አዎ እንግዲህ ይሄ ጉዳይን በተመለከተ ይሄ ስብሰባ ምናልባት ሊሰረዝ ይችላል የሚሉ ጭምጭምታዎች ቀደም ተብሎም ተሰምተው ነበር። ዛሬ ያው ማሳረጊያውን አግኝተናል። መሰረዙ ብቻ ሳይሆን ላልተወሰነ ጊዜ እንድትሰረዘ ነው የሰማነው። አንዳንድ ተቋሚዎች የሚያሳዩት ምናልባት እንደገና በቅርብ ጊዜ ይጠራ ይሆናል የሚል ነገር አለ። ነገር ግን ምንም አይነት ውሳኔ እንዳልተወሰነ ነው የሰማነው። ለስብሰባው
አለመደረግ እንደ ምክንያት የቀረበው ጠቅላይ ሚኒስትሩ ስለማይመቻቸው ነው የተባለው በእውነቱ ይሄ ምክንያት ብዙዎችን አሳማኝ ሆኖ አላገኙትም ጠቅላይ ሚኒስትሩ ለብዙ ጉዳዮች ጊዜያቸውን ሰውተው ሲገኙና የተለያዩ ጉዳዮችን ለማስፈጸም ጥረት ሲያደርጉ የተመለከትንበት ሁኔታ አለ የሙስሊሙ ጉዳይ ደግሞ ኢትዮጵያ ውስጥ ካሉ በጣም አንገብጋቢ ከሆኑ ጉዳዮች መካከል በዋነኝነት የሚጠቀሰው ነው ላለፈው መንግስት አለመረጋጋት አንድ ምክንያት ከሆኑት መካከል የሙስሊሙ ጉዳይ መፍትሄ አለማግኘቱ ነው ይሄም ጉዳይ መፍትሄ አለማግኘቱ ነው በመጨረሻ ላይ ሙስሊሞችን ለተቃውሞ እንዲነሱና ቀስ በቀስ ደግሞ ሌሎችም ይሄንን አይነት ተመሳሳይ ተቃውሞ በማድረግ ቀደም ብሎ የነበረው መንግስት ተገርስሶ ሌላ አሁን በዶክተር አብይ የሚመራው መንግስት እንዲመጣ ምክንያት ይሆነውና ይሄ በጣም ትልቅ ጉዳይ ሆኖ ሳለ ይሄንን ጉዳይ የተመለከቱበት ሁኔታ ወይንም ይሄንን ጉዳይ የተከታተሉ ያሉበት ሁኔታ ብዙዎችን በጣም ያሳዘነ ነው አንዳንዶች በቸልተኝነት አድርገው ተመልክተውታል ሌሎች ደግሞ ይሄ ሆን ተብሎ የተደረገ ነው የሚሉም አሉ ጠቅላይ ሚኒስትሩም ሆነ መንግስታቸው የሙስሊሙ ጉዳይ የሙስሊሙ ችግር እንዲፈታ ፍላጎት ያላቸው አይመስልም ነው የሚሉት ሙስሊሙ በሀገራዊ ጉዳይ ላይ እንዳይሳተፍና በሀገራዊ ጉዳዮች ላይ ትኩረት ሰጥቶ እንዳይንቀሳቀስ ሐሳቡን በሙሉ በዚህ በመስጂድ አጀንዳ ላይ ቆልፎ በማስቀመጥ ከሌላ አጀንዳ እንዲገለል የማድረግ ሴራ ነው ብሎ የሚያምኑም አሉ እና በአጠቃላይ ግን ያለው ሁኔታ በዚህም ይሁን በዚያ በአብዛኛው ሙስሊም ዘንድ በጣም ከፍተኛ ተቃውሞን የቀሰቀሰ ነገር ነው ብዙዎች እንደውም ይሄንን ውጭ ወተን ተቃውሟችንን ማሳየት አለብን እስካሁን ድረስ ይሄ በዲፕሎማሲ የሚለው ነገር እየሰራ አይደለም እንዲያውም ከዚህ በፊት ሙስሊሞችን ሲያስገርፉና ሲያሳስሩ የነበሩ በአሁኑ ሰዓት እስር ቤት መሆን የሚገባቸው ሰዎች ስልጣን ላይ ተቀምጠው እንደገና እነሱ ነው ከጊዜ ወደ ጊዜ ኢምፓወር የሆኑ የተጠናከሩ እየሄዱ ያሉትና ይሄ የሚያሳየው ሙስሊሙን በተመለከተ ይሄ አዲሱ መንግስት ቢሆን ቀደም ብሎ ከነበረው በፖሊሲ ደረጃ ምንም አይነት የተለየ አመለካከት እንደሌለው ነው የሚሉ ነው ያሉት እና በጣም ከፍተኛ የሆነ ቁጣ ነው ያየን ያለን እንግዲህ ከተሰጡት ምክንያቶች መካከል አንዱን ያነሳው ሌላው የመጅሊሱ ሰዎች በቂ ዝግጅት ስላላደረገን ጊዜው ይራዘምልን ብለዋል የሚሉ ምክንያቶችም እንደዚሁ መተዋል ይሄ ግን እንግዲህ ሰሞኑን ዘጠኙ ኮሚቴ ተሰብስቦ በደረሰ መረጃ መሰረት ይሄ ነገር መራዘም አለበት የለበትም በሚል ተነጋግረው 7-2 በሚል በሆነ ውጤት መተላለፍ የለበትም በተያዘለት ፕላን መሰረት መደረግ አለበት የሚለው እንዳሸነፈ ነበር በሌላ በኩል ደግሞ ከሳምንት በፊት የዘጠኙ ኮሚቴ ቃል አቀባይ የሆነው ኡስታዝ ካሚል ሸምሱ ጠቅላላ ዝግጅቱ እንደተጠናቀቀ ቅድመ ሁኔታዎች እንዳለቁና የሚጠበቀው ጉባኤው እንደነበረ የጋራ ኮሚቴው ቃል አቀባይ አስፍሯል በገጽ ላይ ምንም የተነሳ ተቃውሞ ወይም ያንን ተከትሎ የተነሳ የተሰጠ ማስተባበያ አልነበረም ስለዚህ እነዚህ መላምቶች እነዚህ ነገሮች በሙሉ በትክክል እውነታው ያለው ወይ የሚያስብለው ነገር እንዲፈጥሩ አድርጓል እኛ ከውስጥ ምንጭ ባገኘነውና ዛሬ በድረገጻችን በፌስቡክ ገጻችን ላይ በሰፊው ባስቀመጥነው ሁኔታ እንግዲህ የመጅሊሱ ሰዎች ተጽዕኖ በመፍጠር ይሄ ጉባኤ እንዳይደረግ ማስደረግ የቻሉ መሆኑን ነው የሚያሳየው እንደደረሰን ዘገባ ከሆነ ሙሐባያው እንዳየኸውም በተለይ የሽብር ካርዱን በመጠቀም እነዚህ ወደዚህ የሚመጡት አሸባሪዎች ናቸው ጠቅላይ ሚኒስትሩ ከዚህ በፊት በጅማው ጉዳይ ላይ የመመረቂያ ጽሁፋቸውን እንዳቀረቡ ይታወሳል ያንንም አንስተው እርሶ የጻፉበት ጉዳይ ነውና እነዛ አካላት ናቸውና የሚመጡት ይታሰብበት የሚል ነገሮችንም እንዳነሱ ነው እንግዲህ የደረሰን መረጃ የሚያሳየው ያም ሆነ ይህ ግን ይሄ ነገር
መተላለፉ ብቻ ሳይሆን ለመቼ እንደሆነም ራሱ የሚታወቅ ነገር የለም ዝም ብሎ ነው የተከፈተው ከጠቅላይ ሚኒስትሩ ጽፈት ቤት የሚመጣ ነገር ካለ እንደሚጠበቅ ነው እንግዲህ የተነገረው ያለው ስለዚህ ተጽኖ የመጣው ከማን ነው ለምንድን ነው መንግስት ማንን ነው የሚሰማው ማንን ነው የሚያየው የሚለው ነገር መታየት ያለበት ነገር ነው ኢንፎርሜሽኖች በትክክል እንደማያወጡ ይታወቃል ከፍተኛ የሆነ ሹክቻዎች እንዳሉ ይታወቃል ከፍተኛ የሆኑ መድበስበሶች እንዳሉ ይታወቃል እነዚህ ነገሮች በሙሉ ተጠራቅሞ የፈጠሩት ነገር ነው ስለዚህ ህዝብ በተደጋጋሚ አንስተናል እያንዳንዱን እንቅስቃሴ እያንዳንዱን እርምጃ የማወቅ መብት አለውና እያንዳንዱ እርምጃ ሊታወቅ ይገባዋል የሚለው ነገር እስካሁን ድረስ አልሰራም አሁንም መረጃ በማግኘት በኩል ከፍተኛ የሆነ ዝግነት ነው ያለው ይሄ ግን ብዙ የሚያዋጣ አይደለም እነዚህ ነገሮች ፈንድተው የመጡበት ሁኔታ ነው ያለውና አሁንም ቢሆን በመጅሊሱ በኩል ያሉት ሰዎች ከዚህ በፊት ማንስተናል ቀድሞውንም ቢሆን እነዚህ ሰዎች ከቦታው ተነስተው ገለልተኛ የሆኑ ሰዎች ተቀምጠው ከዛ በኋላ ነበር ይሄ ነገር መሰራት የነበረበት በፊትም በሙስሊሙ ላይ እንደዚህ እርምጃ ሲያስወስዱ የነበሩና በተለያየ ወንጀሎች ሲከሰሱ የነበሩ አካላት አሁንም መጅሊሱን እየሾፈሩ ባሉበት ሁኔታ ላይ ነው ይሄ ነገር እየተደረገ ያለውና የፈቃጅና ነሺ አይነት ባህሪን እያሳዩ ነው ያለው ኦፍ ኮርስ አንዳንዶች ይሄ ነገር የተጋነነ ነው የሌላቸውን ኃይል መስጠት ነው የሚሉ አስተያየቶችን ሲሰጡ አስተውለናል ግን ይሄንን ነገር መሸፋፈን አይቻልም እውነታው ያ ከሆነ ያንን ነገር ሪያሊቲውን መጋፈጥ ያስፈልጋልና ከዛ ኋላ ምንድነው ማድረግ የሚቻለው የሚለው ላይ ሙስሊሙ ማህበረሰብ መነጋገር ያለበት ይመስልናል አው ያው እንግዲህ የተጽኖ መፍጠርና ያለ መፍጠር ሁኔታ የሚወሰነው ከተለያዩ ጉዳዮች አንፃር ነው መቼም ጠቅላይ ሚኒስትሩ እና የሳቸው መንግስት የሚፈልገው ነገር ምንድነው የሚለው ነገር ትንሽ መመርመር ያስፈልጋል ምክንያቱም ተጽኖ እንዲፈጠርብህ ፈቃደኛ ስትሆን ካንተ ከራስ ካለ ፍላጎት ጋራም ሊዛመድ የሚችልበት ሁኔታ እንዳለ ማየት ተገቢ ይመስለኛል ለማንኛውም ይሄ ጉዳይ በጣም ከመስመር እየወጣ እንደሆነ ብዙዎች የገለጹ ነው ያሉትና ይሄ የዲፕሎማሲ አካሄድ ብቻውን ምናልባት ወደ ተፈለገው ግብ ላያደርስ ይችላል የሚል ስጋት አለ እነኚህ ሰዎች ምንም እንኳን ይሄንን የአክራሪ ወይንም አጥባቂ ካርድ ለመጠቀም ቢሞክሩም ይሄ ካርድ ሊሰራ የሚችለው አንተ ያ ካርድ እንዲሰራ ስትፈቅድ ብቻ ነው ካልፈቀድክ በስተቀር ግን ሊሰራ አይችልም ምክንያቱም ከዚህ በፊት የተነገረን ጠቅላይ ሚኒስትሩ እነዚህ ሰዎች ካሁን በኋላ እንደድሮ እንደለመዳችሁት አስሸባሪዎች ናቸው አክራሪዎች ናቸው ምናምን የሚለው ወሬ እኔ ጋር አይሰራም ብለው ተናግረዋል ተብሎ ተነግሮናል ስለዚህ ያን ያልሰራ አሁን ሊሰራ አይችልም በሁለተኛ ደረጃ በአሁኑ ሰዓት ከመንግስት ጋር በመተባበር በተለያዩ ጉዳዮች ህዝብ ፊት ቀርበው ከመንግስት ጋራና ከህዝብ ጋር እየሰሩ ያሉት እነኚህ የመፍትሄ አፈላላጊ ኮሚቴ አባላቱ ናቸው እንደውም አልፎም መንግስት ራሱ በተለያየ ቦርድ ምናምን ይያለ እየሾማቸው ያሉ ሰዎች ናቸው እነዚህ ሰዎች በተለያዩ ክልሎች ያሉ ግጭቶችን ሁሉ ለመፍታት እንደ አንድ ግብአት እየሆኑ ያገለገሉ ያሉ ሰዎች ናቸው እና እነኚህ ሰዎች አሁን ስም ለጥፈህ በመንግስት ዘንድ መንግስት ሌላ ምክንያት ከሌለው በስተቀር መንግስት እነኚህን እንደዚህ አይነቱ አሊጌሽኖችን የሚቀበልበት ምንም አይነት አግባብ አለ ብሎ መቀበል አይቻልም እና ይሄ እንግዲህ በሰፊው ሊከልበት የሚገባ ጉዳይ ነው ያ ብቻ ሳይሆን ሙስሊሙ ማህበረሰብ ይሄ ነገር ተቀባይነት እንደሌለው ማሳየት ይኖርበታል ሀገር ውስጥ ያለው በውጭ ሀገር ያለው በዚህ ጉዳይ ላይ ያለውን ስሜት በተለያዩ መንገዶች መግለጽ ያለበት ይመስለኛል በአሁኑ ሰዓት ህዝቡ ከኤምባሲ ጋር ግንኙነት አለው ስለዚህ የተለያዩ እስላማዊ ማህበራትን ቢሆኑ ኤምባሲ ድረስ በመሄድ ስሜታቸውን መግለጽ ይኖርባቸዋል በመግለጫዎችን በማውጣት ለጠቅላይ ሚኒስትሩ እንዲደርሳቸው ማድረግ ያለባቸው ይመስለኛል በኔ በኩል
አው የሙስሊሙ ጉዳይ ሁሉ ጊዜ ተደባብሶ የሚያልፍና ሁሉ ጊዜ በእንደዚህ አይነት የተለያዩ ስንክሳሮች እየተፈጠሩ የሚጓተት የሚለጠጥ ሊሆን አይገባም ስለዚህ ጠቅላይ ሚኒስትሩም ይሄንን ነገር ከግምት ውስጥ በመክተት እንደገና ነገር ወደ መስመሩ ይገባል ብለን እናስባለን ህዝብ ግን የማወቅ መብት አለው ሙስሊሙ ማህበረሰብ የማወቅ መብት አለው ያንን መጠየቅ ይገባዋል እኛም እንደ ሚዲያ ሁሉንም አካላት የመጅሊሱንም ሌላውንም የሚመለከታቸውን አካላት በዚህ ጉዳይ ላይ ለማነጋገርና ያሉትን ኢንፎርሜሽኖችን ለማምጣት እንሞክራለን ያም እየተሞከረ ነው እንግዲህ ይሄ እግረ መንገድ ያነሳነው ነገር ነው ወደ ዋናው ጉዳያችን ከመግባታችን በፊት ተጨማሪም ከዚሁ ጋር የተያያዘ ባለፈው ማክሰኞ ከዲያስፖራ የገቡ ወደ 26 የሚሆኑ ሙስሊሞች እንዳሉ ዘግበን ነበር በሱ ላይ የተለያዩ ጽሁፎች የተለያዩ አስተያየቶች እየመጡልን ነው ምናልባት 300 ሰዎች በዚህ በቅዳሜ ይገኙበታል በተባለው ጉባኤ ላይ የሚሳተፉበት ጉባኤ ላይ ከዲያስፖራም የሚመጡ እንደሚኖሩ ከዚህ በፊት ተነግሮ ነበር እነዛን የሚወክሉ ከሆነ እኛ እነዚህን ሰዎች አናቃቸውም የሚል ከተለያዩ ዲያስፖራ ላይ ካሉ ሙስሊም ድርጅቶች የመጣ ወቀሳ አለ ያቀረብነውን ሪፖርት ተንተርሶ ማለት ነው ሌላ ጉዳይ ከሆነ ጥሩ እዚህ ላይ ግን ቶፒክ እንግዲህ አዲስ አበባ ደውለን ከአንዳንድ ሰዎች እንዳገኘነው ኢንፎርሜሽን ከሆነ እነኚህ ከውጭ ሀገር የመጡት ሰዎች ለዚህ ጉባኤ ሳይሆን ለዳዋ አላማ የመጡ እንደሆኑ የተነገረንና እኛ እንግዲህ ለዚህ ጉባኤ የመጡ በማለት ነው የዘገብነው ነገር ግን ለጉባኤው ሳይሆን ለዳዋ ጉዳይ የመጡ ናቸው የሚሉ መረጃዎችም ደርሶናል እና ያ ከሆነ እንግዲህ ከኛ የተላለፈው መልእክት የተሳሳተ ሊሆን ይችላል ማለት ነው እና ይሄንንም በዚህ አጋጣሚ መጥቀስ ያስፈልግ ይሆናል ዲያስፖራውን ወክለው መምጣታቸውን እዛ ላይ አልተገለጸም ግን ከዲያስፖራ ይጠበቅ ነበርና እንደዛ የገቡት ከዚህ ጋራ ተያያዥነት ያለው በሚመስል መልክ ነው የቀረበው እንግዲህ ይሄንንም እንደገና ለማጣራት እንሞክራለን ነገር ግን ዲያስፖራውን ወክለው የገቡ እንዳልሆኑ እንግዲህ በዚህ አጋጣሚ ይሄንንም መልእክት የሰውንም መልእክት ለማድረስ በድጋሚ እንገደዳለን ጉዳዩንም ለማጣራት እንሰራለን ጥሩ ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው የሐሙስ ፕሮግራማችን ነው አሁን ቀጥሎ አንድ ግጥም አለ ባልደረባችን አቡበከር አህመድ ያዘጋጀው በቀለም የፈረሰ ቤት ይላል እሱን ሰምተን እንመለሳለን በቀለም የፈረሰው ቤት ህዝቤ ዛሬ ባለችው ላይ የሚደማማ የነገውን የሌለውን የሚቀማማ የኛ ሲባል የኔ ብቻ የሚል ሚንበሩን በቡጢ የሚያስከብር አንድነት የሚለፍፍ ልዩነት የሚኖር በአባቶቹ ገድል ራሱን የሚያብል እነርሱ የማይመስል ለውጥ ሲባል ነውጥ የሚል ወደፊት የሚዘምር በየውሃ ልጆች ግር እንደው ግራ ነገር ሁሉም ቀብ ሆነ ሁሉም ባለሙያ ሁሉም ሰው መሐንዲስ ያለው ልዩ ማያ ሁሉም መፍትሄ ሰጭ ብቁ እንከንተንታኝ ማፍረሻውን ታጥቆ መገንባት የሚመኝ ምን ነካን ቁር እየቆረረን ዝናብ እየመታን በእንካ ሰላንቲያ መፈታተናችን ዱላ ማንሳታችን ቤታችን በእድሜው ልክ ባስተናገደው ምት ከጣሪያው ሲያፈስ ግድግዳው ሲቦደስ በላያችን ሲፈርስ ከውርጭ የሚያስጥል ብርዱን የሚመልስ ጎጆ እንደመቀለስ ደግ አርጎ እንደማደስ የውጩን ባናስጥል ከወደ ውስጥ ማፍረስ መቧጨር መናከስ በወንድም ጨክኖ ለሌላው መለስለስ በጋራ እንደመቆም በአንድ ተደጋግፎ ተለያይቶ ኑሮ አንዱ አንዱን አኩርፎ የጌታውን ትእዛዝ ሊሰማ ያልታደለ በነፍሱ ታበለ ራሱን አሞኘ ራሱን አታለለ ደሊል ደለለ ግሽበቱን አስተባበለ የኔ ትውልድ ዓሊምም አይደለ ኡመቱ ይጋታል የጭቅጭቁን ደርስ በመገንባት ፈንታ የሚንድ የሚያፈርስ ለወዳደቀ ቤት ይገባኛል ክስ ሸኾቹ ተጣልተው ለቄሱ ለፓስተሩ መክሰስ አንተም አትገነባው እኔም አላሳድስ ባይሁድ በነሳራ እስክንዳኝ ድረስ በፓስተሩ ሱና በቄሶቹ ቁርአን አንድ እስከምንሆን በእኛውማ አይሆን ስለምን ተጣሉ ጣሪያቸው አፍሶ ግድግዳው ተገምሶ በቤታቸው ፈርሶ ምን ጉዳይ ያዛቸው ደግሞ ከዚህ ብሶ ይታደስ ቢባሉ በሚቀባው ቀለም ይነታረካሉ ለፈራረሰ ቤት ቀለም ይመርጣሉ ባልተሰራ ጎጆ በቅቡ ይጣላሉ የመረጥከው ቀለም በሰለፍም የለም ከኸለፍ አልታየም ቢድዓ ነው ሽርክ ነው እንዲህ ያለ ቀለም ለዚህ ቤት አይበቃም
የሰለፊዮች ነው የአክራሪ ምልክት የሱፊዮቹ ነው ቀለም የኹራፋት የነርሱ ምርጫ ነው ይሄኛን አይመስልም ይሄማ አይቀባም በፍጹም አይሆንም እንደዚህ ካልሆነ ልክ እኔ እንዳልኩት ወይ ንክት በቀለሙ ምርጫ እየተዋደኑ አንደኛውን ምርጫ አንዱ እየጠላ ብዙ ጎራ ሆኑ የቤቱን ገጽታ በቀለም ሊያብሱ ቀለም ያላየው ሐሳብ አጉነው እያወሱ ለወደዱት ቀለም ደሊል እያነሱ ለዘመመ ጉጆ ዘናጭ መልክ ለቅልቀው ያሰቡ ይመስላሉ በአማራቸው ቀለም ፍርስራሽ ሊለብሱ በቤቱ ተስማምተው ግድግዳውን ወደው በወለል በጣሪያው አንድም ሰው ቅር ሳይለው ቀለም አጣላቸው በየጥጋጥጉ የቀለም ውይይት የቀለም መግለጫ ምርጫው ያላማረው የርሱን ያልወደደ እከሌ ነው አለው ሸኘው በግልምጫ እኔ ሰጠውትን ለምን አልወሰደም እኔ መረጥሁትን ለምን አልመረጠም በዚህ አይነትማ አብረን አንኖርም ወይ ከምድር ይጥፋ ወይ ስተቱን ያርፍ ሁሉም ቀብ ይሆናል ሁሉም ባለሙያ ሁሉም ሰው መሐንዲስ ያለው ልዩ ማያ ሁሉም መፍትሄ ሰጭ ብቁ እንከንተንታኝ ማፍረሻውን ታጥቆ መገንባት የሚመኝ ቅቡ በልጦባቸው የቀለሙን ያህል ዋጋ ከለከሉት ለአንድነታቸው ቀለም ለያያቸው ነገሩ ቀጣጣ የጉሪጥ መተያየትን አመጣ ከሐሳብ ክልል አፈተለከ ካፎቱ ወጣ ከቀለም ልዩነት ዘለለ ጉዳዩ ቀለም ባልዋለበት ዋለ ልፍያ ተጀመረ አእምሮን ያዛገ ጉልበትን ያዛለ የተጋጣሚን በር ያጨናንቃሉ ተብሎ የሚከጀሉ በቤት ውስጥ ልፍያ ተሰብረው ቤት ዋሉ የጠላትን መረብ ይበጣጥሳሉ ተብለው የሚጠበቁ እዚሁ አሸመቁ እዚሁ ጦር ሰበቁ ከዚያማ በቃ ተላለቁ ተራራቁ እኔ ያለሁበት ጫፍ ካልመጣ በቃ እኔ ያልኩትን ካላለ ተለያይተናል አበቃ ለአብሮነቱ ያልዋለ በጀት በታኝ መሳሪያ ተመረተበት ትንሽዬ የቀለም ምርጫ ልዩነት ከዋናው በላይ አእምሮ አለበት ከመሰረቱ በላይ ተቆርቋሪ ተገኘለት ተጻፈለት ተነገረለት ባዳዲስ ጥራዝ ንትርክ አገሩ ተጥለቀለቀ በርሱም የነከሌን ተንኮል ላላወቀ የነሸህ ሴራ ተጋለጠ ረድ ለነከሌ ቀለም መልስ ለነምንትስ የማይል የለም እንግዲህ ከዚህ በላይ ውድቀት አናይም ለፍቅር ለአብሮነት ያልዋለ ቀለም ኩርፊያን ለመክተብ ያቆመው የለም ውጤቱም ጥራዝ ልዩነት ማቋቋም አጅብ ነው በቤቱ ተስማምተው ግድግዳውን ወደው በወለል በጣሪያው አንድም ሰው ቅር ሳይለው ቅቡ አጣላቸው የቀለሙን ያህል ዋጋ ከለከሉት ለአብሮነታቸው የነከሌ ቡድን ያንን ቀለም ጠላ የነንተና ቡድን ሌላኛውን ከላ በቀለሙ ምርጫ እየተባደኑ ብዙ ጎራ ሆኑ ብዙ ሰነፍ ሆኑ ባንድ ያልተገመደ ደካማ እንዲሆኑ ልፍያ ኡመቱን ጉድ አደረገው አመነመነው ጉልበቱን ፈጀው ጭቅጭቅ ድክመት ነው ምትርቅ አፍራሽ ነው በስሜት የተደረሰ ለምን አናስተውል ለምን አናጤነው አቦ የመላፋት ልክፍት በሶስት ጮሆ ይውጣ አዲስ ዘመን ይምጣ የመደማመጫ የመለዋወጫ የመከባበሪያ የመተዋወቂያ ህዝባርህን አንሳ መስመርህን አጥፋው ማገልግል ባትችል ማስተጓጉሉን ተው ለወደቀ ጎጆ ቀለሙ ምኑ ነው ካልሆነ ወዮልህ ኡመቱን ፈትነህ የኡመቱ ጌታ ቢለቅህ ይምሰልህ በእምነትህ እንጂ ከፋትል በቀለም ከሙእሚኖች ጎራ መልከጥፉ የለም ካመናመነ ነው ዝቅም አለ ከፍ ሐቅም ሆነ ስህተት ያንድ ወገን አይደለም ቀላቅሎ ይገኛል እዚህም እዚያም ሚዛኑ እምነት ነው ሂሳቡም በአላህ ፊት ፍርዱም በሱ እጅ ነው አው ጎጆቻችሁን ቀልሱ ፍቅራችሁን አድሱ እንደ ድሮ ሁኑ በህብረት ተንፍሱ ተንኳሹን መክቱ አፍራሹን መልሱ ተነሱ እንዳባቶቻችሁ ተነሱ አንድነታችሁን ክብራችሁን ኃይላችሁን መልሱ ለህላዊው እናስብ ተጋምደን እንድመቅ በቅርጹ እንሰብሰብ የኛ መፈቃቀር የኛ መዋደድ ነው ውበት የሚሆነው ግርማ የሚሆነው ቤት ውስጥ ካለነው ቀለሙ የሚኖረው ለፈራረሰ ቤት ቀለሙ ምኑ ነው ላልተቀለሰ ቤት ቀለሙ ምኑ ነው አላሁ ተዓላ ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው የአቡበከር አህመድን በቀለም የፈረሰ ቤት የሚለውን ግጥም ተከታተላችሁ ወደ ቀጣዩና የመጨረሻ ውይይታችን እናመራለን መልካም ቆይታ ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው ራዲዮ ነጃሺ ከቅርብ ጊዜ ወዲህ ከኢትዮጵያ በሳምንት 2 ቀን ስርጭቱን ማስተላለፍ መጀመሩ ይታወቃል እነሆ በየመሃሉም ራዲዮ ነጃሺ ከአውሮፓም እንደዚሁ በሳምንት 1 ቀን በተለያዩ
ርዕሰ ጉዳዮች ላይ ወደ እናንተ የሚያደርሰው ፕሮግራም ነው። እንግዲህ ስርጭታችንን እነሆ ጀመርን። ዛሬ በዋናነት በኢትዮጵያ ውስጥ ያሉትን አንኳር ጉዳዮች አንስተን እንነጋገራለን። ወቅታዊ የሆኑና አንገብጋቢ ናቸው ያልናቸው ርዕሶችን እናነሳለን። በዛሬው ውይይት የራዲዮ ነጃሺ ዋና አዘጋጅ ሙሐባ ጀማልና እንዲሁም ኤልያስ ረሺድ አብረውኛሉ። ጥሩ እንግዲህ ራዲዮ ነጃሺ ከኢትዮጵያ በሚያስተላልፈው ስርጭቱ ያነሳቸው አንዳንድ ጉዳዮች ነበሩ። ምንም እንኳን እዛ ላይ ወቅታዊ ጉዳዮች የተነሱ ቢሆንም አትኩሮት ሰጥተን እኛም ልናነሳቸው የወደድናቸው ነገሮች አሉ። እንደምታዩት እንግዲህ ኢትዮጵያ ውስጥ ያለው ሁኔታ ከለውጡ በኋላ እንደገና ሌላ ለውጥ ያለ ይመስላል። አንዳንዶች ነውጥ ይሉታል። በየክልሉ ሁሉም በራሱ መንገድ ነገሮችን የሚያስኬድበት ሁኔታ ይታያል። የጎበዝ አለቃዎች በየቦታው ያሉ ይመስላል። ባለፉት ሰሞን እንደዚሁ ተቃውሞ ዱላ እና በተለያዩ የታጀቡ ተቃውሞዎችን ስናይ ነበር። ይሄም ከፍተኛ የሆነ ተቃውሞ አስነስቶ ነበር። እንዴት ሰልፍ ዱላ ተይዞ ይወጣል ሲባል ነበር። አሁን ደግሞ ምንሽር ተይዞ ጠመንጃ ተይዞ የሚወጣበት ሁኔታ አይተናል። ሰሞኑን እንግዲህ ግንቦት 7 ባህር ዳር ላይ ስብሰባውን ማካሄድ አልቻለም። ባለፈው በሰፊው የዘገብነው እንዲሁም ደግሞ ቃለመጠይቅም ባደረግነው ዝግጅት ላይ ወሎ ማህበር የተሰኘ ማህበር እንደዚሁ የማህበሩን የመስረታ ጉባኤ ለማድረግ ፈልጎ እንደዚሁ በጣም አደጋ ደርሶባቸዋል። የማይደበቅ የፈላ ውሃ ማፍሰስ እንዲሁም ደግሞ በተለያዩ አይነት ሁኔታ ሰዎችን መደብደብና መጉዳት ደርሷል። ይህ እንግዲህ እስከዛሬ ድረስ ደቡቡ አካባቢ ነው ያለው ይባል የነበረው ነገር በይፋ ሰሜን አካባቢም እየታየ ነው። ከዚህ በፊትም ፕሮግራማችን ላይ ሰርተናል። በተለይ ወደ አማራ ክልል ያለው እንቅስቃሴ መንግስት አልባ የሆነ ስዕሎች ይታያሉ ብለን ፕሮግራም የሰራንበት ሁኔታ ነበር። እነዚህን አጠቃላይ ሁኔታዎችን ስናይ ጠቅላይ ሚኒስትሩ ደግሞ ባደረጉት ሰሞንኛ ንግግር ይሄ ነገር አንድ 10 ወር እንስተው ይረግባል፣ ይሰክናል፣ ሁሉ ነገር በቦታው ይሆናል ያሉበት ሁኔታ አለና ይሄ ነገር እንዴት ነው የሚታረቀው? እውነት እነዚህ ነገሮች በዚህ በ10 ወር ውስጥ የሚታረቁ ይመስላሉ ወይስ አካሄዱ እጅግ በጣም አደገኛ ነው የሚለውን ነገር እንድናይ ነው። ቶፊቅ አሁን ያለው አጠቃላይ የሀገሪቷ ሁኔታ ከዚህ ቀደሙ ከነበረው ከ3 አመታት የተለየ ሁኔታ አይደለም። ማለት እንደውም በዚህ ባለፈው 1 አመት የመንግስት የመፈራረስ ሳይሆን አንድ አዲስ መንግስት ሲመጣ የሚኖሩ የባህር ሞገዶች አሉ እና እነዛ ሞገዶች ናቸው አሁን እየተሰሙ ያሉት። ከዚህ ቀደምም ስንለው የነበረ ነገር ነው። ጠቅላይ ሚኒስትሩም ወደ ስልጣን በመጡ ሰዓት የሽግግር ሂደት በሁከትና በጫጫታ በረብሻ የተወሰነ ረብሻ ነውጥ ይኖራል የሚል ነገር ተናግረው ነበርና ይሄ የማንኛውም የመንግስት የሥርዓት ለውጥ በሚኖርበት ሰዓት የሚጠበቅ ነገር ነውና አዲስ ነገር አይደለም። በተለያዩ ቦታዎች ላይ እየታዩ ያሉት ሰልፎች፣ ጩኸቶች፣ ወዘቶች እነዚህ መሰረት ያላቸው የህዝብ ግሪቨንስስ ይዘው የተነሱ ናቸው የሚል እምነት የለኝም። ነገር ግን በጥቃቅንና በትንንሽ ጉዳዮች ላይ ትኩረት ያደረጉ ነገሮች ናቸው እና መሰረታዊ የሆነ ታች የወረደ ሩትድ የሆነ የማህበረሰብ ግሪቨንስስ ናቸው ብሎ መውሰድ አይቻልም። ለምሳሌ የሶሻል ሚዲያው ባይኖር ኖሮ በአማራ አካባቢ ሰሞኑን የታየው አስነዋሪ ነገሮች ባልተደረጉ ነበር። ይሄ አዲስ የሆነ ብሔርተኝነት ጽንፍ ይወጣና ይደበላለቅበታል። ለምሳሌ እንዲያት ነገሮች
በእንደዚህ የከረሩ መስመሮች ለምሳሌ በዶክተር ብርሃኑ ላይ የደረሰው ነገር በኦሮሚያ አካባቢ አልደረሰም። እንደውም ባለፈው አንዲት የሆነ ሪጅን ሴትዮ ኦርጋናይዝ ስላላደረገችላቸው ይቅርታ የጠየቀችበት ሁኔታ ነበር። ነገር ግን አሁን ዶክተር ብርሃኑ ላይ በደረሰው መልኩ የረብሻ የጫጫታ ወዘተ አይነት ነገሮች አልታዩም። ሌሎች ቦታዎች ላይ ሀገሪቷ በአጠቃላይ እየታመሰች ነው የሚለው ነገር ምናልባት በጣም ኤግዛጀሬትድ ሆኗል። ምክንያቱም የሶማሌ ክልል በክልሉ ታሪክ እንዲህ አይነት የመረጋጋት ወቅት ደርሶለት አያውቅም። ባለፉት 6-7 ወራት ይሄ ክልል በጣም በሚገርም መልኩ በተለይ አቶ ሙስጠፋ ከመጡ በኋላ በሚገርም መልኩ ክልሉ በጣም የተረጋጋና ጸጥታ የሰፈነበት ሆኗል። የትግራይ ክልል እንደሚታወቀው በጣም የጸጥታ ጉዳይ ምንም የሚያሰጋው ክልል አይደለም። የኦሮሚያ ክልልም ባለፉት የተወሰኑ ጊዜያቶች በወለጋ አካባቢ ነበሩ። ከዛ በኋላ ግን ጉዳዩ በሽምግልናም በጉልበትም በየትኛው መልኩ መፈታት የቻሉበት ሁኔታና አሁን መረጋጋት እየታየ ያለበት ሁኔታ አለ። ምናልባት እንደው የተወሰኑ ችግሮች በዚህ በሰሜን ክልል የሚታዩ ችግሮች አንዳንዶቹ እንደው የማህበራዊ ሚዲያም ጭምር ያጋነናቸው ወዘተ ካልሆኑ በስተቀር ይሄን ናቸው የሚባሉ ለመንግስት ስጋት የሚሆኑ አይነት ብጥብጦች አሉ ብሎ ለማለት ትንሽ ይከብዳል። ኦኬ ሙአባ እንዴት ነው የምታስበው? ኤልያስ አስኪ አይደለም እያለ ነው ያለው ሁኔታ የተወሰነ አካባቢ በተወሰነ ሁኔታ የሚሄድ ነው እያለ ነው። አው ማለት ጥሩ ነው የኤልያስ አመለካከት። እንደተባለውም ብዙ ቦታዎች ላይ ያሉት ችግሮች ከቁጥጥር ውጪ አይደሉም ብሎ ማሰብ ይቻላል። ነገር ግን በአጠቃላይ ሀገሪቱ ላይ የተመለከትን እንደሆነ ብዙ ችግሮች አሉ። ማለትም በአንድ በኩል በክልሎች የህግ ማዕቀፍ ውስጥ መወሰን ያለባቸው ውሳኔዎች ወይንም መወሰድ ያለባቸው እርምጃዎች እየተወሰዱ ያለ መሆናቸው፣ በሌላ በኩል ደግሞ በፌደራል መንግስቱ ጁሪስዲክሽን ወይንም በሱ የስልጣን ክልል ውስጥ ሆኖ ነገር ግን በቂ እርምጃ ያልተወሰደባቸው ብዙ ነገሮች እንዳሉ እያየን ነው። እና እነዛ እርምጃዎች ያልተወሰዱት ከአቅም ማነስ ነው ወይስ ሌላ ዓላማ አላቸው? ያንን ነገር ማወቅ አንችልም። ነገር ግን ምንድነው አሁን ኤልያስ እንዳለው አንዳንድ አካባቢዎች ላይ ከዚህ በፊት ከነበሩት በተሻለ ሁኔታ ላይ ይገኛሉ ያላቸው ነገሮች አለ። ለምሳሌ ሶማሌ ክልል በእርግጥም በክልሉ ውስጥ ያሉት ሁኔታዎች በብዛት ጥሩ የሆኑ አዝማሚያዎች እንዳሉ ይነገራል። በተለይ ህዝቡ የራሱን ሐሳብ የመግለጽ መብቱ በፊት ከነበረው ጋራ በምንም አይነት መንገድ የሚወዳደር አይደለም። ነገር ግን በሌላ በኩል የተመለከትን እንደሆነ ወደ ሶማሌ ክልል ባለፈው ጊዜ ለምሳሌ ጠቅላይ ሚኒስትሩ የተለያዩ እነዚህ አናሳ እንዲሁም ደግሞ በማደግ ላይ ያሉ ክልሎች በሚል ስብሰባ በጠሩበት ጊዜ የሰማናቸው ነገሮች አሉ። ለምሳሌ ወደ ሶማሌ ክልል ለመምጣት በአውሮፕላን ያልሆነ እንደሆነ በመኪና ለመምጣት የማይቻልበት ሁኔታ እንዳለ የገለጹት እና እንግዲህ የኦሮሚያን ክልል አቋርጦ ወደ ሶማሊያ ክልል ለመግባት ችግር ካለ ያ ትልቅ ችግር ነው። በተለይ ደግሞ ይሄ ችግር የፌደራል መንግስቱ የህግ ማዕቀፍ ውስጥ ያለ እንደመሆኑ በፌደራል በኩል ሊወሰድ የሚገባው መፍትሄ ሊያገኝ የሚገባው ችግር ነው። በተመሳሳይ እንደዚሁ በሌሎች ክልሎችም እንዲሁ በአፋርና በሶማሌ ክልል እንደዚሁ ተመሳሳይ ችግር እንዳለ ነው። ለምሳሌ የአፋር ዴሊጌሽኖች በዛን ጊዜ ወደ አዲስ አበባ ለመምጣት የተቸገሩበት ሁኔታ ነበር። የወታደር ኮንቮይ ይዟቸው እንዳለፈን የተነገረን። እንዲሁም ደግሞ ከአማራ ክልል አልፎ ወደ ትግራይ መኪናዎች የሚሄድ እድላቸው በጣም ጠባብ ነው። እንደተመለከትነው መንገዶች ተዘግተዋል።
አንዳንዴም መኪናዎች እንዲቆሙ እየደረጉ የሚዘረፉበት ሁኔታ አለና እነኚህ በጣም ሲሪየስ የሆኑ ችግሮች ናቸው። በተለይ ደግሞ በፌደራል መንግስቱ ቁጥጥር ስር ያሉ ወይንም ደግሞ በፌደራል መንግስቱ ሊፈቱ የሚገባቸው ችግሮች ናቸው። ከዛ በኋላ ደግሞ እንግዲህ ወደ ክልል ስንገባ በተለይ በአማራ ክልል ውስጥ ያየናቸው ያሉ ሁኔታዎች በጣም አስቸጋሪ የሆኑ ነው። ምክንያቱም በአጠቃላይ አማራ ክልል ውስጥ እየተደረጉ ያሉትን ህግ አልባ የሆኑ ህገ ወጥ የሆኑ ድርጊቶች ስንመለከት የክልሉ መንግስት በእርግጥም ህዝቡ ላይ ክልሉ ላይ በቂ የሆነ የመቆጣጠር አቅም አለው ወይ ብለን እንጠይቅ የሚያደርገን ነውና እነኚህ ሁሉ ችግሮች በእርግጥ እንደተባለውም እነዚህ ችግሮች የተጠበቁ ችግሮች ነበሩ፣ የተጠበቁ ችግሮች ናቸው። እነኚህን ችግሮች ለመፍታት ግን መወሰድ ያለባቸው እርምጃዎች እየተወሰዱ ነው የሚል እምነት የለኝም። በተለይ የሚጠበቁ ችግሮች ከነበሩ የሚታወቁ ከነበሩ እነዛን ነገር ለማስወገድ ደግሞ የሚረዱ ነገሮች መዘጋጀት ነበረባቸው ድንገተኛ ስላልሆኑ። በትክክል ለዚህ ትልቁ ችግር እኔ እንደሚመስለኝ ጠቅላይ ሚኒስትሩ ለሚያደርጓቸው ነገሮች ለሚወስዷቸው እርምጃዎች ለሚያቀዳቸው እቅዶች በሙሉ መሰረት ያደረጉት መርህ ምን እንደሆነ ግልጽ ያለ መሆኑ ይመስለኛል። ያ ነገር ግልጽ ያለ መሆኑ አንደኛ እኛም እንደ ዜጋ ሳቸው በተለያዩ ሁኔታዎች ላይ ምን አይነት እርምጃ ሊወስዱ እንደሚችሉ መገመት አንችልም። ምክንያቱም እርምጃዎቻቸውን የሚወስነው መርህ ምን እንደሆነ ስለማናውቅ ማለት ነው። እና ያ ደግሞ ማለት ለኛ እንደ ተመልካች ብቻ ሳይሆን በሀገር ውስጥ ሆኖ ደግሞ በተግባር የተለያዩ እርምጃዎችን የሚወስዱ ቢሆኑ የዚህ የሳቸውን የእርምጃዎች መመዘኛ መርህ በትክክል ስለማይገነዘቡት ቀይ መስመሩ የት እንዳለ እንኳን ለማወቅ የሚቸገሩበት ሁኔታ ያለ ይመስለኛል። ለዚህም ነው በየጊዜው ይሄ የህግ አልባው የሆነው ነገር በመጠኑ እየጨመረ እና ሞር ግሩቭ የሆነ የሄደበት ምክንያት ይሄም ነው። ሙከራ ነውና አንድ ሙከራ ስታደርግ ለዛ ሙከራ አጸፋዊ ምላሽ በማታገኝበት ጊዜ የበለጠ ነገር ነው እየሞከርክ የምትሄደውና የሳቸውን ምላሽ የሚወስነው ነገር ምን እንደሆነ ያለማወቁ በራሱ በጣም ትልቅ ችግር ያለ ይመስለኛል። ምክንያቱም የፕሬዲክቲቢሊቲ ችግር አለ። ብዙ ጊዜ ፖለቲካ ላይ በጣም አስፈላጊ የሆነው ነገር ህዝብ ፕሪዲክት ማድረግ መቻል አለበት። አስቀድሞ በተለያዩ ጉዳዮች ላይ ምን አይነት እርምጃ ሊወሰድ እንደሚችል ምን አይነት አቋም እንደሚያዝ አስቀድሞ መገመት መቻል አለበት። ያ ደግሞ ሊሆን የሚችለው ስርዓቱ የሚመራበትን መርህ የተረዳኸው እንደሆነ ነው። ነገር ግን ያ መርህ ከሌለ ፕሪዲክት ማድረግ አትችልም። ስለዚህ ብዙ ጊዜ በረሃ ውስጥ ያለ ማፕ እንደተጣልክ ነው የሚሆነው። ለዚህ ነው ብዙ ጊዜ ሮድ ማፑ ክሊር ይሁን ሮድ ማፑ የሚባለውና ጠቅላይ ሚኒስትሩ ግን እንግዲህ በንግግራቸው ላይ ይሄ ሮድ ማፕ የሚለውን ነገር አሳንሰው የተመለከቱ ነው የሚመስለው። አለን እኛ ሮድ ማፕ አለን፣ በደንብ የተጻፈ በደንብ የተደራጀ አለን። ነገር ግን ያንን ለፓርቲ ውድድር ስንቀርብ ነው የምናሳየው ብለውናል። ነገር ግን እኛ አሁን እየጠየቅን ያለነው የሳቸውን ፓርቲ ብቻ ሳይሆን ወደዛ ሂደትስ ወደ ምርጫው ፕሮሰስ የሚወስደን ራሱ እስከዛ ድረስ ደግሞ መንግስታቸው የሚመራበት መርህ ምን እንደሆነ ነው ማወቅ የምንፈልገውና በዛ ላይ ግልጽ የሆነ ነገር ያለ አይመስለኝም። ከዛ በፊት ግን አሁን እነዚህን ካታዎችን እነዚህን ችግሮችን ለመቅረፍ በርግጥ ፌደራል መንግስቱ ነው መጀመሪያ መወቀስ ያለበት። ሁሉም ፌደራል መንግስቱን ነው የሚወቅሰው። ነገር ግን ክልሎች የራሳቸው የፖሊስ ኃይል አላቸው፣ የራሳቸው የደህንነት ኃይል አላቸው፣ የራሳቸው የተደራጁ ነገሮች አሏቸው። ነገር ግን ክልሎችን ሲወቅስ አይሰማም ሰውና ይሄ ፌደራሊዝሙ እያንዳንዱ ክልል በራሱ በተወሰነ ማዕቀፍ ውስጥ ራሱ ሊያረጋቸው የሚችላቸው የሚጠየቅባቸው ይሁን የሚጠቀምባቸው ነገሮች አሉና አማራ ክልል ውስጥ ለሚፈጠረው ነገር ወደ ዶክተር አብይ ወደ ፌደራል መንግስቱ ቶሎ ከመሄድ ይልቅ ለምንድነው የአማራው ክልል አስተዳደር የማይወቀሰው?
ኦሮሚያ ክልል ውስጥ ለሚፈጠረው ችግር የኦሮሚያው ክልል በብዛት ሲወቀስ እንሰማለን ኦፍ ኮርስ እዚህ ጋር የተወሰነ ልዩነት አለው ልክ እንደዚሁ ክልሎች አይደሉም ወይ መጀመሪያ መወቀስ ያለባቸው ከዛ በላይ የሆነ ነገር ሲሆን ፌደራል መንግስቱን ልትወቅስ ትችላለህና ይሄ ነገር እንዴት ነው የሚታየው ብዙ አንሰማም ፌደራል መንግስቱ ይሄን ነገር ያስቆም የሚል ነገር ብቻ ነው የምንሰማው ምክንያቱም እያንዳንዱ ማጅራት መጪ እያንዳንዱ በግሩፕ የተደራጀ የጎበዝ አለቃ በተነሳ ቁጥር ያ ፌደራል ስቴት የራሱ የሆነ ያዘጋጃቸው ነገሮች ያሉ እንዴት ነው ለዚህ ፌደራል መንግስቱን የምንወቅሰው go ahead ኤልያስ በጣም ጥሩ ጥያቄ ነው ማለት ኢትዮጵያ ውስጥ የኢትዮጵያን የመንግስት አወቃቀር ከዚህ ቀደም የነበሩ የመንግስት አወቃቀሮችን ስንመለከት ፌደራላዊ አወቃቀር የሚባለው ምናልባት ባለፉት 27 አመታት የነበረ ነው ይሄ ራሱ በስም ፌደራላዊ ይሁን እንጂ የማዕከላዊ መንግስቱ ሁሉንም ጡንቻውን ሰብስቦ የያዘ ፈላጭ ቆራጭ የሆነ አካል እሱ ነበር ስለዚህ ሰዎች ወይም በማህበረሰቡ ግንዛቤ አረዳድ መንግስት ማለት 4 ኪሎ የተቀመጠው አካል ሁሉንም ብይን የሚወስነው እሱ የጸጥታም ጉዳይ በቀበሌም ደረጃ ይኑር የጸጥታ ጉዳይ ወይም ደግሞ በአጠቃላይ በሀገሪቷ ይኑር ተጠያቂ አድርጎ የሚያቀርበው 4 ኪሎ ያለውን መንግስት ነው ለዚህ ነው ብዙ ጊዜ መደባለቆች የሚታዩት ለምሳሌ ክልሎች የክልል ፖሊስ አላቸው የክልል የጸጥታ ቢሮ አላቸውና የነዚህ አካላት ስራ ነው ሰላምና መረጋጋትን ማስፈን ምክንያቱም የፌደራል መንግስቱ በትንንሽ የመንደር ጉዳዮች ራሱ ጣልቃ የመግባት በክልሎች ጣልቃ የመግባት ስልጣንም የለውም ይሄንን ብዙ ጊዜ ያለ መረዳት ችግሮች አሉና ችግሮቹ እንዳልከውም የሚመነጩት ከክልል ውስጥ ነው እነዚህ ክልሎች ደግሞ የሚገባቸውን ያክል ምናልባት አቅሙም ላይኖራቸው ይችላል አቅም ከሌለ አቅም የለኝም ብለህ መናገር ያስፈልጋል ለሴንትራል መንግስቱ ያ የማዕከላዊ መንግስቱ የዛን ጊዜ ድጎማም የሚያስፈልግ ከሆነ እርዳታም የሚያስፈልግ ከሆነ ወይም ጣልቃ ገብነት የሚያስፈልግ ከሆነ የሚሰጥበት ሁኔታ አለና እነዚህ ነገሮች የመደባለቅ ስሜቶች አሉ በሀገሪቷ ታሪክ የፓወር ዲቪዥኑ የፓወር ክፍፍሉ ወደ ታች ወርዶ ሁሉም ያካባቢው ላይ የሚኖርን ጸጥታና ወይም ሌላ ችግር የሱ ኃላፊነት እንደሆነ ያለ መረዳት ችግሮች በግልጽ አሉ ምናልባት ማባ በዚህ ላይ የምትጨምረው ነገር ካለ ትሄዳለህ አብረህ ግን እንድታየው አብረህ ቅድም አንስታችሁት ነበር ይሄ ፌስቡክ እና ይሄ የአክቲቪስቱ ጉዳይ እነዚህ ነገሮች ያባባሱ እንደሆነ አንስታችሁ ነበር ማን ነው እዛ ላይ ያለው የሚለውንም አብራችሁ እንድታዩት ነው ሚዲያውን በተመለከተ ለምሳሌ በማንኛውም ረገድ ባህል ይሁንም አይሆንም የኦሮሞ ማህበረሰብ ዱላ የመያዝ ባህል አለው ይባላል በሰሜን አካባቢ አማራው ማህበረሰብ ጠመንጃ መያዝ ለሰርጉም ለምኑም ባህሉ ነው ይባላል እና ሰልፍ ደግሞ የራሱ ተቃውሞ ሰልፍ ወደ ህዝብ ሲወጣ የራሱ የሆነ ባህል አለ ያንን አዳፕት ማድረግ ያስፈልጋል እና በምንም መንገድ ዱላ ይዞ ባለፉት ጊዜያት እንዳየነው ሰላማዊም ሰልፍ ድጋፍም ሰልፍ እንደዚህ አይነት ነገር መውጣት አይገባም ያ በጣም ከፍተኛ የሆነ ትችት ነው እንደሆነና በጣም ጸያፍ የሆነ ነገር እንደነበረ በብዙ ሚዲያዎች ሲወሳ ሲነገር የነበረ ነገር ነው አግባብ ነው ባይነኝ ያ ነገር ግን አሁን ግን በአማራው አካባቢ የተከሰተውን ይሄን ከዱላ በላይ የሆነ ምክንያቱም ጠመንጃውን ለጌጥ አይደለም የምትይዘው ዱላውን ከተጠቀምክበት እንደሚጎዳ ሁሉ ጠመንጃው ህይወትን የሚያጠፋ ነገር ነው የባሰ ነገር ነው ይሄ ነገር ግን ብዙ ሽፋን አልተሰጠውም እንደሆነ ካተደርጎ ነው የተሰው ጩኸቱ ያንን ያክል አይደለም እና ሚዲያው ላይ ያለው አክቲቪዝሙ ላይ ያለው ቢሮክራሲው ላይ ያለው ማን ነው የሚለውን ነገር ያሳያል ስለዚህ እቺን ሀገር በርግጥ እኩል የሆነ ክሪቲክ እኩል የሆነ ምስጋና ያቀርቡ ሀገርን በእኩልነት መገንባት የሚቻልበት ሰዓት ነው እንዴት ነው ይሄንን የምታዩት በዛው አብረን እንድታዩ
ማለት ይሄ ሚዲያውን በተመለከተ ያለው ሁኔታ ብዙ ጊዜ የተናገርነው ነገር ነው። ምክንያቱም ሁሉ ጊዜ ሚዲያው በተለይ በእኛ አገር ላይ ያለውን ሚዲያ የተመለከትን እንደሆነ የአክቲቪስት ሚዲያ ነው ያለው። ሌላ ይቅርና በመንግስት ደረጃ እንኳን ያለው ሚዲያ ሁሉንም ማህበረሰብ በኩል የሚያስተናግድ እንዳልሆነ ግልጽ ነው። ብዙ ጊዜ አክቲቪስት የሆነ ሚዲያ ነው ያለው። አሁን ያነሳውን ኢንሲደንት በተመለከተ ዶክተር ብርሃኑንም ያስተናገዱበት መንገድ ባህር ዳር ላይ እንዲሁም ወሎ ላይ የደረሰው እነኚህ ነገሮች በሙሉ የተዘጋውበትን ሁኔታ ተመልክተናል። በጣም በሚገርም መልኩ እንደውም ይሄንን ጉዳይ አንስቶ በዚህ ጉዳይ ላይ ከመተቸት ይልቅ ሌሎች ግሩፖችን ስም እየጠቀሱ በመተቸት ከሱ ጋር አያይዞ ይሄንንም ሁኔታ የገለጹበት ሁኔታ አለ። በጣም የሚገርም ነገር ነውና ለምሳሌ በኦሮሚያ ያለውን የሚደረጉ የተለያዩ ነገሮች አስመልክቶ ቄሮ ተብሎ እንደ ግሩፕ ውግዘት ሲደርስበት ባህር ዳር ላይ የደረሰውን ግን እንደ ቄሮ ያለ ሌላ ፋኖ የሚባል ድርጅት አለ ፋኖ ተብሎ ሲገለጽ አልሰማንም። ይልቅስ አንዳንድ እየተባለ አንዳንድ ጫፍ ረገጦች አንዳንድ እንደዚዎች እየተባለ ነው ሲገለጽ የነበረውና ይሄ ያው በሚዲያ በኩል ያለው ፍትሃዊ ያለመሆን ነገር ያለ ነገር ነው። ይሄ ነገር ደግሞ ይቀጥላል። ሁሉንም ማህበረሰብ በኩልነት የሚያስተናግድ ሚዲያ እስኪፈጠር ድረስ ይሄ ነገር መቀጠሉ አይቀርም። እንደውም ያለው አማራጭ የሚሆነው ሁሉም የሱን ሐሳብ አድቮኬት የሚያደርግለት ሚዲያ የመፍጠር ሂደት ላይ ነው አሁን ሁሉም እየተረባረበ ያለው። ምክንያቱም አሁን ያለው ታንጀብል የሆነው ኦልተርኔቲቭ እሱ ስለሆነ ነው። ምክንያቱም ኢትዮጵያ ውስጥ ያለውን ሚዲያ ሪፎርም ማድረግ በጣም ከፍተኛ ጊዜና ኃይል የሚጠይቅ ስለሆነ እንደው የቀለለው አንተም የራስን ሐሳብ አድቮኬት የምታደርግበትን ሚዲያ ማቋቋሙ ላይ ነውና ሁሉም ሰው ወደዛ ነው እየተሯሯጠ ያለው። ግን እንግዲህ በአጠቃላይ ቅድም ያነሳነውን ነገር ለመመልከት እንደተባለው ነው ኤልያስ እንዳለው የክልሎች የራሳቸው የሆነ ኃላፊነት አለባቸው። ፌደራል መንግስቱም የራሱ የሆነ ኃላፊነት አለ። እንደተባለው ብዙዎቹ አሁን በክልል ደረጃ የሚደርሱት ችግሮች በክልሉ መንግስት ሊፈቱ የሚገባቸው ናቸው። ነገር ግን እንዳየነው ክልሎቹ እነዚህን ችግሮች የመፍታት አቅማቸው በጣም የተገደበ መሆኑን ነውና እንደዚህ በሚሆንበት ጊዜ ማዕከላዊ መንግስት ወይም ፌደራሉ መንግስት እነኚህ ነገሮች መፍትሄ እንዲያገኙ የክልል መንግስቶች ላይ ጫና የማድረግ ኃላፊነት አለበትና ያንን ጫና በማድረጉ ሂደት ላይ የነበረው ሁኔታ ምን ይመስላል የሚለው ነገር በእርግጥ ላናውቀው እንችላለን። ምክንያቱም እነዚህ አይነት ኮሚኒኬሽኖች የሚደረጉት በሚዲያና በግልጽ ሳይሆን በተለያዩ ስብሰባዎች ስለሚሆን በግልጽ ያለው ሁኔታ ምን እንደሆነ ላናውቅ እንችላለን። ነገር ግን ምንድነው የምናውቀው ነገር በክልሎች መፈታት ያለባቸው ችግሮች እየተፈቱ አይደለም። በክልሎችና ክልሎች መካከል ያለው ግንኙነት የሻከረ ብቻ ሳይሆን አንዳንዱ ሬቶሪክ የተመለከተው እንደሆነ የአንድ ሀገር ውስጥ ያሉ ሁለት ክልሎች ሳይሆን በሁለት ሀገሮች መካከል ያለ ክርክር ያለ የጦር ሰበቃ ነው የሚመስለውና እነኚህ ነገሮች በጣም አስቸጋሪዎች ናቸውና በዚህ ኮንዲሽን ላይ ከፌደራል መንግስቱ የሚጠበቁ ነገሮች አሉ። ግን ከዚህም ሌላ በፌደራል መንግስቱ ስር ባሉ የተለያዩ አስተዳደራዊ እና የጸጥታ ጉዳዮች ዙሪያም ቅድም የጠቀስኳቸው ችግሮች አሉና በሁለቱም በኩል ያሉትን ችግሮች ነው። በእርግጥ እንግዲህ ለምንድነው በተለይ በአማራ ክልል እንደ ክልል መንግስት ኃላፊነቱን አለመወጣቱ ጎልቶ የማይነበበው ያለ እንደሆነ ያው ከሚዲያው ጋራ ያለው ግንኙነት ምን ይመስላል፣ የሚዲያው ፊት ምንድነው የሚመስለው፣ የሚዲያው አይዲዮሎጂ ምንድነው፣ በተለይ ሀገራችን ውስጥ የሜይንስትሪም የሚዲያውን ማህበረሰብ ተቆጣጥሮ ያለው ክፍል ምን አይነት አስተሳሰብ የሚያራምድ ክፍል ነው የሚለው ነገር ጠቋሚ ይመስለኛልና ያ ነገር እንግዲህ እስከሚቀየር ድረስ ተመሳሳይ ችግሮች እንደሚከሰቱ ነው። ግን
ያሉት ችግሮች ምንድነው መሰለ አሁን ጠቅላይ ሚኒስትሩ ያሉት ነገር አለ ማለት ይሄ ችግር እንደ በቡና መስለውታልና ቡና ተንተክትኮ ከዛ በኋላ ነው የሚረጋጋው ያሉበት ሁኔታ አለና ይሄ ነገር መንተክተክ ከጀመረ ቆይቷል አሁንም ይቀጥላል ነው ያሉትና በሌላ በኩል ደግሞ ምርጫው ከአንድ አመት በኋላ ነው የሚደረገው እየተባለ ነውና ይሄ ነገር እየተንተከተከ ባለበት ሁኔታ እንዴት ነው ምርጫውን ማካሄድ የሚቻለው ያው ሰዓቱን ካልተቀነሰ እኮ መገንፈሉ ነውና ይሄ በጣም ችግር ነውና እንዳልከው መንተክተክ ብቻ ሳይሆን መገንፈልም አለና ይሄንን ችግር በደንብ አድርጎ ማስተዋል የሚያስፈልግ ይመስለኛልና እንግዲህ ይሄ ቅድም እንደው በጽሁፉም ላይ በዚህ በርዕሰ ልሳናችንም ላይ የገለጽነው ነገር አለ እንደሚታወቀው በመጋቢት ወር የህዝብና የቤት ቆጠራ ይደረጋል ተብሎ ነበር ነገር ግን ያ መድረግ አልቻለም እንደማይቻልም የታወቀ ነበር አሁን ባለ የጸጥታ ሁኔታ ትክክለኛ የሆነ ተአማኝነት ያለው ቆጠራ ማካሄድ እንደማይቻል ሳይታለም የተፈታ ነውና ቆጠራ ማድረግ በማይቻልበት ኮንዲሽን እንደገና ያለም አቀፍ ስታንዳርዱን የጠበቀ ምርጫ ይደረጋል ብሎ መጠበቅም በጣም አስቸጋሪ ነው የሚሆነውና ከአንድ አመት በኋላ ምርጫ አደርጋለሁ ካልን ተመራጮች እኮ አሁን ነው እንደውም አሁን ራሱ ረፍዷል ከህዝባቸው ጋር መገናኘት አለባቸው የምርጫ ፕላትፎርማቸውን ማውጣት አለባቸው ለምን እነሱ መመረጥ እንዳለባቸው ለህዝባቸው መንገር መቻል አለባቸው ህዝባቸውን ሞቢላይዝ ማድረግ አለባቸው ይሄን ሁሉ ለማድረግ ከአንድ ቦታ ወደ አንድ ቦታ ያለምንም ችግር መዘዋወር መቻል አለበት ህዝብን ያለምንም እንቅፋት ሞቢላይዝ ማድረግ መቻል አለበት ወዘተርፈ ግን አሁን እያየን ያለነው እነዛ ነገሮች በሙሉ የሚቻሉ እንዳልሆነ ነውና በዚህ መልኩ እንዴት አድርገን ነው ምርጫ የምናደርገው ሙሀባ ምርጫው መራዘሙ አይቀርም ይያልክ ነው ሌላ ምንም አማራጭ አይታየኝም በመሰረቱ እንግዲህ ውድ አድማጮቻችን በወቅታዊ ጉዳይ ያነሳናቸውን ሐሳቦች ተከታተላችሁ ሌሎች ሐሳቦች ቢኖሩም ነገር ግን ረዘም ያለ ሰዓት በመጀመሪያዎቹ ነጥቦች ላይ ስለወሰድን በርግጥ የመጀመሪያው ነጥቦች ውስጥ ሌሎችም ነጥቦች ተነስተው ነበርና ለዛሬው በዚሁ ጋፕ አድርገን በሚቀጥሉ ጊዜ ሌሎች ርዕሶችን እናነሳለን ኤልያስና ሙሀባን እጅግ በጣም አመሰግናለሁ ውድ አድማጮቻችን በሚቀጥለው በሌላ ዝግጅታችን እስክንገናኝ መልካም ቆይታ ራዲዮ ነጃሺ ነው ራዲዮ ነጃሺ በሳምንት 2 ቀን ከስቶኮልም የሚያስተላልፈው ፕሮግራም አሁን ይጀምራል ውድ አድማጮቻችን የምትከታተሉት ራዲዮ ነጃሺ ነው ይህ የዕለተ ሐሙስ ስርጭታችን ነው በሳምንት 2 ቀን ማክሰኞና ቅዳሜ ከኢትዮጵያ ከምናስተላልፈው ስርጭታችን ባሻገር ሐሙስ በመደበኛነት ከዚህ ቀደም እናስተላልፈው በነበረው የራዲዮ ነጃሺ አውሮፓ ዝግጅታችን ወደናንተ የምናደርስበት ዝግጅት ነው እንግዲህ ዛሬ በተለያዩ ጉዳዮች አንስተን እንወያያለን እነሆ ዝግጅታችን ተጀመረ ዛሬ ወደናንተ የምናደርሳቸው የተለያዩ ፕሮግራሞች አሉን ከዛ ውስጥ ቅድሚያ የምንሰጠው ርዕሰ ልሳን ይኖረናል ይሄውም ቅድሚያ ሀገር ይርጋ ይላል እንዲሁም ተፋ ያለ ውይይት አድርገናል በመሃልም እንደዚሁ የምናቀርብላችሁ ግጥም ይኖራል በቀለም የፈረሰ ቤት የሚል እንግዲህ ወደዚህ ይሄንን ዝግጅት ወደናንተ ለማድረስ በሂደት ላይ እያለን ዛሬ የደረሰን መረጃ ነበር ይሄውም የፊታችን ቅዳሜ መጋቢት 21 ማለት ነው ሊደረግ ታስቦ የነበረውና 300 ሰዎች ይገኙበታል የተባለው የሙስሊሙ የተቋም አመቻች ኮሚቴ ጠቅላይ ሚኒስትሩ በተገኙበት ሊያደርግ አስቦት የነበረው ጉባኤ በብዙ ሙስሊሞች ሲጠበቅ የነበረ ነው ይህ እንደማይደረግ ወይንም ደግሞ ላልተወሰነ ጊዜ መተላለፉን ሰምተናል በዚህ ጉዳይ ላይ የተወሰነ የምንለው ነገር ይኖራል እንግዲህ ወዳጆቻችን ዛሬ ቶፊቅ ደጉና ሙሀባ ጀማል እየመራን
አብረን እንዘልቃለን። ኤልያስ ረሺድም አብሮን ይኖራል። መልካም ቆይታ። በቅድሚያ ሀገር ይረጋጋል